በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሆን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛ የበደሉንን ይቅር እንል ዘንድ፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ። የማኅፀንሽን ፍሬ ኢየሱስ ክርስቶስ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን፣ ኃጢአታችንም ሁሉ ያስተሰርይልን ዘንድ ለዘላለሙ አሜን። ውድ እግዚአብሔር ቤተሰቦች፣ ከዚህ በመቀጠል በዕለተ ዓርብ የሚጸለይ አምላክን የወለደች የቅድስት ድንግል ማርያም ምስጋና ጸሎት እናሰማለን። ከሴቶች ተለይተሽ የተባረክሽ ነሽ፣ የማኅፀንሽን ፍሬ የተባረከ ነው። ያለ ርኩስ አምላክን የወለድሽ ድንግል ሆይ እውነተኛ ፀሐይ ካንቺ ወጣልን፣ ጌታ ተወለደልን፣ በክንፈ ረድኤቱም አቀረበን። እርሱ ፈጥሮናልና ቅድስት ሆይ ለምኝልን። አምላክን የወለድሽ እመቤታችን ሆይ የብርሃን እናት ነሽና አንቺን ብቻሽን በክብር ምስጋና እናገንሻለን። የተባረክሽ አንቺ ከመላእክት ትበልጫለሽ፣ ከደቂቀ አዳም ትበልጫለሽ፣ ከሐሳቦች ሁሉ ትበልጫለሽ። ገናነትሽ መናገር የሚቻለው ማን ነው? አንቺን የሚመስል የለምና። ማርያም ሆይ መላእክት ያገኙሻል፣ ሱራፌል ያመሰግኑሻል። በኪሩቤልና በሱራፌል ላይ የሚኖር ጌታ መጥቶ በማኅፀንሽ አድሯልና ሰውን የሚወድ ወደ እርሱ አቀረበን። ክብር ምስጋና ያለው እርሱ የእኛም ሞት ተቀብሎ የእርሱን ሕይወት ለእኛ ሰጠን። ቅድስት ሆይ ለምኝልን። የደናግል መመኪያቸው አምላክን የወለድሽ ድንግል ማርያም ሆይ የተባረክሽ ነሽ፣ የማኅፀንሽን ፍሬ የተባረከ ነው። ከዓለም በፊት የነበረ እርሱ ሰው ሆኗልና ካንቺ ተወለደ፣ ሥጋችንን ነሳ፣ ተዋሃደ፣ መንፈስ ቅዱስንም ሰጠን። በቸርነቱ ብዛት መሳዮቹ አደረገን። ጸጋና ክብር ከተቀበሉ ብዙ ሴቶች አንቺ ትበልጫለሽ። አምላክን የወለድሽ ማርያም ሆይ ልዑል እግዚአብሔር ያደረብሽ የከተመብሽ ረቂቅ ከተማ ነሽ። በኪሩቤልና በሱራፌል ላይ የሚኖር ጌታ በመሃል እጅሽ ይዘሽዋልና በቸርነቱ ብዛት ሥጋዊ ፍጥረትን ሁሉ የሚመግብ እርሱ ጡትሽን ይዞ ጠባ። ይኸውም ሁሉን የሚያድን አምላካችን ነው። ለዘላለም ይጠብቀናል። እንሰግድለትና እናመሰግነው ዘንድ እርሱ ፈጥሮናልና። ቅድስት ሆይ ለምኝልን። ድንግል ማርያም የሽቱ መኖሪያና ሕይወት ምንጭ ናት። የማኅፀኗ ፍሬ ሰውን ሁሉ አድኗልና ከእኛም እርግማንን አጠፋልን። በመካከላችንም ሆኖ በመስቀሉ አስታረቀን። በልዩ ትንሣኤውም ሰውን ዳግመኛ ወደ ገነት መለሰው። ቅድስት ሆይ ለምኝልን። ንጽሕት ድንግል ማርያም የታመነች አምላክን የወለደች ናት። ለሰዎች ልጆች ምሕረትን አማላጅ ናት። ኃጢአታችንን ያስተሰርይልን ዘንድ ወደ ልጅሽ ወደ ክርስቶስ ለምኝልን። ቅድስት ሆይ ለምኝልን። ድንግል ማርያም በቤተ መቅደስ አሰምታ ትናገር ነበር። መልአኩ ቅድስት ድንግል ሆይ ሰላምታ ይገባሻል ብሎ አክብሮ ከነገረኝ ነገር በቀር ምን ሌላ የማውቀው እንደሌለኝ እግዚአብሔር ያውቃል አለች። የማይቻለውን ቻልሽ፣ የማይወሰነውንና ምንም የሚወስነው የሌለውን ወሰንሽ። በክብር ሁሉ ላይ ጸጋን የተመላሽ ሆይ ምስጋናሽ ይበዛል፣ ክብርሽ ፍጹም ነው።
የአብ ቃል ማደሪያ ሆነሻልና የክርስቲያን ወገኖች ምዕመናን የምትሰበስቢያቸውና ማህየዊ ለሆኑ ሥላሴ ሰግድን መስገድን የምታስተምርላቸው ሰፊ መጋረጃ ሙሴ ያየው የእሳት አምድ የተሸከምሽ አንቺ ነሽ። ይኸውም መጥቶ በማኅፀንሽ ያደረ እግዚአብሔር ልጅ ነው። ሰማይና ምድርን ለፈጠረ ጌታ ማደሪያ ሆንሽ። 9 ወር በማኅፀንሽ ተሸከምሽው። ሰማይና ምድርን ለማይወስኑት የታመንሽ አንቺ ነሽ። ከምድር ወደ ሰማይ ለማረግ መሰላል ሆንሽ። ብርሃንሽ ከፀሐይ ብርሃን ይበልጣል። ቅዱሳን በፍጹም ደስታ ያዩት ኮከብ አንቺ ነሽ። ይኸውም በጻርና በምጥ ተወልድ ዘንድ በሔዋን የፈረደባት ነው። አንቺ ማርያም ግን ጸጋን የተመላሽ ሆይ ደስ ይበልሽ የሚል ቃልን ሰማሽና መጥቶ ያዳንን የፍጥረት ሁሉ ገዥ የሆነ ንጉሥን ወለድሽልን። መሐሪ ነው፣ ሰውንም ወዳጅ ነው። ስለዚህ ማርያም ሆይ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ሆይ እግዚአብሔር ካንቺ ጋር ነውና ደስ ይበልሽ እያልን መልአኩ ቅዱስ ገብርኤል እንዳመሰገነሽ እናመሰግንሻለን። ቅድስት ሆይ ለምኝልን። አነሳስቶ አስጀምሮ ላስፈጸመን ለሉ እግዚአብሔር ክብር ምስጋና ይግባው። ውድ ቤተሰቦቼ ከዚህ በመቀጠል የመዝሙረ ዳዊት ጸሎትን አብረን እንጸልያለን። መዝሙረ ዳዊት ምዕራፍ 21 ከቁጥር 26 እስከ 31 ያለውን አብረን እንጸልያለን። እርሱም በሚፈሩት ፊት ስእለቴን እሰጣለሁ። ችግረኞች ይበላሉ ይጠግቡማል፣ እግዚአብሔርንም የሚሹት ያመሰግኑታል፣ ልባቸውም ለዘላለም ሕያው ይሆናል። የምድር ዳርቻዎች ሁሉ ያስቡ፣ ወደ እግዚአብሔር የሚመለሱ። የአሕዛብ ነገዶች ሁሉ በፊቱ ይሰግዳሉ። መንግሥት ለእግዚአብሔር ነውና እርሱም አሕዛብን ይገዛል። የምድር ነዳኖች ሁሉ ይበላሉ ይሰግዳሉም። ወደ መሬት የሚወርዱት ሁሉ በፊቱ ይንበረከካሉ። ነፍሴም ስለ እርሱ በሕይወት ትኖራለች፣ ዘሬም ይገዛለታል። የምትመጣውም ትውልድ ለእግዚአብሔር ትነግረዋለች፣ ጽድቁንም ለሚወለደው ሕዝብ እግዚአብሔር ያደረገውን ጽድቁን ይናገራሉ። ስለ ቃሉ እግዚአብሔር አምላክ የተመሰገነ ይሁን። ውድ ቤተሰቦቼ በያላችሁበት ዓለም ዳርቻ የእግዚአብሔር ሰላም፣ ፍቅር፣ አንድነት ይስጣችሁ። የእመቤታችን የቅድስት ድንግል ማርያም አማላጅነት፣ ረድኤት፣ በረከት በእኛ በሁላችን ላይ ይኑር። በሰላም ወጥተን በሰላም እንግባ። ሰላም ለሀገራችን፣ ሰላም ለዓለም ሁሉ ይሁን። ውድ የቻናል ቤተሰቦች ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ቤተሰብ የሆናችሁ ደግሞ ላይክ እና ሼር በማድረግ ለሌሎች እንዲደርስ ያድርጉ። ሁሌ ቪዲዮውን እስከ መጨረሻው ስለምትከታተሉና ከኛ ጋር ስለሆኑ እናመሰግናለን። መልካም ቀን። አሜን።